አንቺ በጣም አውሮች ያመሰግናለሁ። ወደ ራሱ ምን ይችላል? በደስታ ሀናም አምሮባት ቤት ለመውጣት በቃች። አይ እንዲህ ለመተካካት ሀና ራስ ለመብላት ስትወጣ አንተ ደግሞ እዚህ ቁጭ ብለሃል። ያት እንግዲህ መስማት ማን ባሰበው ይሆናል ብለህ ሰዎች ሰራተኛዋ ሀና ድራማ እንዲታያችሁት እንግዲህ ናቲ ሀናን ሊደፍራት እያስገደዳት እያስጨነቃት እጇን ይዞ እያስጨነቃት ነበር። ነገር ግን ዳጊ ድንገት መጥቶ ሲያዩ ሊደፍራት ነው እና ናቲን በቃ በቦክስ ሰንዝሮ ምናምን የመታው የሚገባውን ያክል አቅምሶታል። ከዛን ያው ሀናን የተወሰነ ሲያረጋጋት ነበር። ከዛን በማግስቱ እንግዲህ ብሌን እንደጀመረችው ጦርነቷን ጀምራለች። በዳጊና በሀና መካከል ገብታ ስታቦካ ነበር። እንዲሁም ሀናን ስትወቅሳት ነበር። ለቤተሰቤ እንደዚህ መሆን ምክንያቱ አንቺ ነሽ፣ ተጠያቂዋ አንቺ ነሽ እያለች ሁሉን ነገር እሷ ላይ ድፋ ስትወቅሳት ነበር። ነገር ግን ያው እኔ ምክንያት አይደለሁም እያለች እሷም ስትናገራት ነበር። እንግዲህ ዛሬ ናቲ እና ዳጊ ሲደባደቡ ነበር። ተያይዘው ሳሎን ውስጥ ሲጣሉ ነበር እና የብሌን ጓደኛ ስትጫው ነበር። ከዛን ብሌንና ሀና ተያይዘው ውስጥ እያወሩ ነበረ። ከዛን መጡ ለማለያየት እንግዲህ ስትሞክር ብሌን ዝቅ ብላ ለማለያየት ይዛ ለማለያየት ለማረጋጋት ስትሞክር ብሌን በመሀል ተመታለች። እንግዲህ ዳጊ ይቅርታ እንዲጠይቅ ሲነግረው ነበር ለናቲ እና እግር ስር ተንበርክኮ ይቅርታ መጠየቅ አለበት ብሎ ሲነዘንዘው ነበር። ነገር ግን ያው ይቅርታ አልጠይቅም ብሎ ተነስቶ ሄዷል። ታዝበዋለች። የብሌን ጓደኛ ራሱ በጣም ነው የታዘበችው። ወንድምሽ ምንድን ነው እንደዚህ ሰራተኛ እግር ስር የሚያልከሰክሰው በጌታ ስም ስትል ነበር። ብቻ በጣም ቀፏታል። ከብር ብሌን በባዶ ሜዳ ራሷን አደከመች። እንግዲህ በጣም በሚገርም ሁኔታ ብሌን እና ናቲ በዳጊና ሀና መካከል ለመግባት አሲረዋል። ሀናን እንደምንም ይቅርታ ጠይቀ አቅርባት፣ ከዛን እሷን የራስ በማድረግ ዳጊ ልትበቀለው ትችላለህ፣ ቀላሉ መንገድ ያ ነው ስትለው ነበር። እናም ናቲ ይቅርታ ጠይቋታል፣ ተንበርክኮ ይቅርታ ጠይቋታል። እና ሀና ተጠራጥራለች። ይህ ነገርማ የሆነ ነገር አለ፣ የሆነ ችግር አለ፣ በሰላምማ እንደዚህ አያደርግም ልጅ ስትል ነበር። እና ያው እሷ ጋር መጥቶ አይኔ ውስጥ የሆነ ነገር ገብቶ ይህን እያቃጠለኝ ነው ፍበይልኝ ሲላት ነበር። እና ቀርፋፍ ስትልለት ነበር። ዳጊ ደግሞ ይህንን ነገር አይቷል። ሌላ ነገር አድርጎ ነው እየገመተው እና ሲወቅሳት ነበር። ያው ሀናም በጥፊ መጥተዋለች። እንዴት እንደዚህ ታስባለህ ብላ በጥፊኝ የመታችው። አረ ሰዎችዬ በጣም ትልቅ ጉድ ነው የተፈጠረው። እንግዲህ ሀና በዳጊ ላይ በጣም ተናዳለች፣ በጣም ተበሳጭታለች እና በናቲ ሆና ከናቲ ጋር እንደ መግባባት አድርጋ በጣም እያስቀናችው፣ እያንጨረጨረችው፣ እያቃጠለችው ነው። በሌላ በኩል ደግሞ ዳጊ ራሱ ይህን ነገር ስለተረዳ ያው እሷንም ለማናደድ እሷንም ለማቃጠል ወደ ብሌን ጓደኛ እሱን ተፈቅረዋለች እና እንተውን ለተወሰነ ጊዜ እንደምትወጂኝ ምናምን እንደተቀራረብን እናስመስል ሲላት ነበር። እሺ ብለዋለች እና ሲያስቀኗት ነበር መልሶ እሷኑ። መጨረሻ ላይ ግን በቃ ሀና የሌለ ተኳኩላ ለብሳ አጌጣ ምናምን ብቅ ስትል በቃ የሌለን የደነገጠው ናቲ ብድግ አለ። ከዛን አቀፋት። ወደ ራሴ እንድመለስ ስላደረገኝ አመሰግናለሁ ስትሎ ነበር። ያው
ዳጊ እንግዲህ በጣም ነው የበሸቀው ያንን ሲያይ ማለት ነው። ብቻ በቀጣይ ምን ይፈጠራል የሚለው አነጋጋሪ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ሀሳብ አስተያየቶቻችሁን፣ ግብዣዎቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ ባይ